በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የወንድማችንን የመምህራችንን የወልደ ሰማያትን ነፍስ አምላካችን እግዚአብሔር ሀገረ ሕይወትን መንግሥተ ሰማያትን እንደሚያወርስልን እናምናለን። አምነንም እንዲህ እንቀበላለን። እግዚአብሔር አምላካችን እኛንም በደጋጎቹ በቅዱሳን እቅፍ ሁላችንንም ያሳርፈን። የተከበራችሁ ይህንን መግለጫ ለመስማት ከሩቅም ከቅርብም እዚህ ቦታ ላይ የተገኛችሁ በሙሉ ጥሪያችንን አክብራችሁ መግለጫውን ለመላው ዓለም ለመላው ኦርቶዶክሳውያን በሙሉ ለማድረስ እዚህ ስለተገኛችሁ ከልብ እናመሰግናለን። ዛሬ የወንድማችን የመምህር ዘላለም ወንድሙ ህልፈተ ሞት ከዚህ ዓለም መለየት ከተሰማበት ጊዜ ጀምሮ በተለያየ አቅጣጫ በተለያየ መንገድ መላው ኦርቶዶክሳውያን ዜናውን ተቀባብለውታል። ሁላችንም ሰምተነዋል። ስለሱ ደጋግመን ብንናገር የሚያልቅ ስላልሆነ ወደፊት በምናደርጋቸው በምናከናውናቸው የተለያዩ መርሃ ግብሮች ስለ ወንድማችን መልካምነትና ሕያው ስራ ወደፊት የምንዘክረው ይሆናል። ዛሬ ልንናገር የፈለግነው ግን ምንድነው? ትናንትና የሰጠነው ጋዜጣዊ መግለጫ እንደተጠበቀ ሆኖ ወንድማችን ህልፈተ ሞቱ ቅዱሳን በሞታቸውም በኑሯቸውም ባኗኗራቸውም ስራቸው ብርሃን ሆኖ ዓለሙን ሁሉ ያስተምራልና ወንድማችን በሕይወት ዘመኑ ሲያስተምረን በመስማትም በማየትም በመዳሰስም ሁሉን ነገር ሲያስረዳን የቆየ መምህር ስለሆነ የሞቱ ዜናም ወይም ደግሞ ከዚህ ዓለም መለየቱ የጻድቃን ሞታቸው አስተማሪ ነውና በሚያስተምር ሁኔታ እንድንሸኘው ዝርዝር ሁኔታዎችን በሚገባ ለመላው ኦርቶዶክሳውያን ለማዳረስና እንዲሰሙት በዚሁ ዝርዝር ሁኔታ መሰረት አግባብነት ባለው መልኩ ስርዓተ ቀብሩን እንድናከናውን ነው። ከዚህ ጋር ተያይዞ በጣም መታወቅ ያለበት ሐዋርያው ቅዱስ ጳውሎስ ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ የእምነታቸውን ፍሬ እያያችሁና እያሰባችሁ በእምነት ምሰሏቸው ይላልና የዚህን ወንድማችን የእምነት ፍሬ የምንማርበት አስተማሪ ሆኖ ያለፈ ወደፊትም ደግሞ የሚያስተምር አሸያይቱም ደግሞ አስተማሪ በሆነ መንገድ ሆኖ እንዲያልፍ ከማሰብ የተነሳ ስለሆነ ይህንን ዝርዝር መግለጫ የምንሰጥበት ምክንያት የወንድማችን የአሸያየት ስርዓት የአንድ ክርስቲያን ጠባዩ በኑሮውም በሞቱም አስተማሪ መሆኑን እንዲታወቅልን እንፈልጋለን። ከዚህ በመነሳት የተለያዩ የምንናገራቸው የምንገልጻቸው ነገሮች አሉ። በመጀመሪያ ግን ዝርዝር ሁኔታ ወይም የአሸያየት መርሃ ግብሩ ምን ይመስላል የሚለውን በጥቂቱ ለመናገር እሞክራለሁ። የመጀመሪያው ያው ሁላችሁም እንደምታውቁት ትናንትና ረቡዕ መጋቢት 2 ቀን 2018 ዓ.ም ከሰሜን አሜሪካ ዋሽንግተን ዲሲ አሸኛኘት ተደርጎለት በጉዞ ላይ ይገኛል። ይህን እንግዲህ ሁላችንም መምጣቱን እየተጠባበቅን በጉጉት እንገኛለን። ከዚህ በመነሳት ዛሬ ረቡዕ ምሽት ከሌሊቱ 6 ሰዓት ጀምሮ መላው ኦርቶዶክሳውያን እንድትከታተሉም ጭምር ነው የምናሳስበው። ጸሎተ ፍትሐት በቦሌ ደብረሳሌም መድኃኔዓለም ካቴድራል ይከናወናል። ይህንን መርሃ ግብር ሁላችሁም እንድትከታተሉ እናሳስባለን። ሁለተኛው ጠዋት 1 ሰዓት ጀምሮ እስከ 3 ሰዓት ድረስ በቦሌ ደብረሳሌም መድኃኔዓለም ቤተክርስቲያን በዛው ጸሎተ ፍትሐቱ የሚከናወን ይሆናል። ከዛ በመቀጠል ግን ቦሌ ደብረሳሌም መድኃኔዓለም ቤተክርስቲያን አጭር ቆይታ ነው የሚደረገው። እዛ የሚኖረን አጭር ጸሎትና ያሬዳዊ ዝማሬ እንደዚሁም ደግሞ በመስቀል አደባባይ የሚኖረውን ልዩ ልዩ መርሃ ግብር ምን እንደሚመስልና ምእመናን በምን አይነት አግባብ በትዕግስት መርሃ ግብሩን እንዲከታተሉ የሚያስችል ዝርዝር መግለጫና ማብራሪያ ብቻ ነው የሚሰጠው። በመጨረሻም በዛው ቃለ ምዕዳንና ቡራኬ ተሰጥቶ ጉዞ ይደረጋል። ጉዞው እንድታውቁልን የምንፈልገው ከቦሌ ደብረሳሌም መድኃኔዓለም ቤተክርስቲያን ጀምሮ እስከ መስቀል አደባባይ ድረስ በእምቢልታ በነጋሪት በዝማሬ ታጅቦ መስቀል አደባባይ ይደርሳል። ከቦሌ ደብረሳሌም መድኃኔዓለም እስከ መስቀል አደባባይ ድረስ ይህንንም መላው ኦርቶዶክሳውያን በሙሉ የወንድማችንን ክብር የቤተክርስቲያንን ክብር በሚመጥን መልኩ
በአግባቡ ተሰልፋችሁ ከቦሌ መድኃኔዓለም ጀምራችሁ እስከ መስቀል አደባባይ እንድትከተሉ እናሳስባለን። በርካታው ሕዝብ ግን መስቀል አደባባይ ዝግጅት አድርጎ እንዲጠብቅ በዚሁ አጋጣሚ እናሳስባለን። እንግዲህ ሁለተኛው የመርሃ ግብራችን የሚሆነው የመስቀል አደባባይ መርሃ ግብር ነው። በዛም በመስቀል አደባባይ ትልቁ መርሃ ግብራችን የሚከናወንበት መሆኑን እንድታውቁት እንፈልጋለን። በዚህም የመጀመሪያው የሚሆነው ምንድነው? እሱ ጸሎተ ናኩቶው ሙሉ ጸሎተ ናኩቶና ያሬዳዊ ዝማሬ የሚቀርብ ይሆናል። ይሄም የሚሆነው ከቀኑ 6 ሰዓት ጀምሮ እስከ 7 ሰዓት ድረስ በአጠቃላይ ለ1 ሰዓት ጸሎት ስነ ስርዓቱ ከተከናወነ በኋላ በሚቀጥለው ወንድማችን የምንሸኘው በዝማሬ በምስጋና ስለሆነ እንደ ሰማይ መላእክት እያሸበሸብን ስለምንሸኘው የጋራ ዝማሬ ይኖራል። የሰንበት ትምህርት ቤቶች አንድነት እንደዚሁም ደግሞ መላው ኦርቶዶክሳውያን ዘማሪያን፣ መላው ሰባኪያን ወንጌል በጋራ በመቆም ከማህበረ ምዕመናን ጋራ በጋራ የአንድ ዝማሬ በጋራ በከፍታ ድምፅ ይሰማል። ይሄ እንዳለቀ ቅኔ ይቀርባል። ከቅኔው ቀጥሎ የወንድማችንን የሕይወት ዘመን ታሪኩን የሚናገር ታሪክ በሚገባ በዝርዝር የሚቀርብ ይሆናል። በመቀጠል የሐዘን መግለጫዎች ከተለያዩ አካላት ይቀርባሉ። ከቅዱስ ፓትርያርኩ ጀምሮ ተዋረድ ይህንን የሚያስፈጽሙ የሐዘን መግለጫ የሚያቀርቡ የመንግስት ተቋማት እና የቤተ ክርስቲያኒቱ ከፍተኛ አመራር አካላት እንደዚሁም ደግሞ የተለያየ ማህበራት የሐዘን መግለጫ ያቀርባሉ። ይሄ ከተደረገ በኋላ በጣም ወንድማችን በወንጌል ያለፈ ስለሆነ ዕለቱን ማስተማሪ ስለሆነ ቀኑንና ወንድማችንን ሊመለከትና ሊያስተምር የሚችል ትምህርት ሰፊ ትምህርት ይሰጣል። ይህንንም በትዕግስት ሁሉም እንዲጠብቀው ነው። ከዚህ በመቀጠል የሚሆነው ምንድነው? እሱ ወንድማችን በሕይወት ዘመኑ የሰራቸውን እኛ ያልደረስንባቸው ብዙዎች የደረሱባቸው ወይም ባጠገቡ ውለው አድረው ማን ያርዳ የቀበረ ማን እናገር የነበረ ነውና ስለ ወንድማችን መልካም ሕይወት ስለሚሰራቸው መልካም ስራዎች ስለነበረው መንፈሳዊ ሕይወትና ብቃት አጭር የሆነ የሕይወት ተሞክሮ ወይም ልምድ የሚገልጹ ሰዎች ገለጻ ያደርጋሉ። ከዛም እጅግ የምንወደው የምናከብረው ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ ለዕለቱ የሚስማማውን ዝማሬ ከዘማሪያን ጋራ በጋራ በመሆን በመስቀል አደባባይ በከፍተኛ ሁኔታ በርካታ ሕዝብ በተሰበሰበበት በልዩ ሁኔታ ዝማሬው ይቀርባል። ከዚህ ዝማሬ በኋላ የብፁዓን አባቶች ቃለ ምዕዳንና ቡራኬ ተደርጎ ከቦሌ መድኃኔዓለም እስከ መስቀል አደባባይ በተደረገው ስነ ስርዓትና በቀረበው ይዘት መሰረት ከመስቀል አደባባይ እስከ መንበረ ጸባዖት ቅድስት ሥላሴ ድረስ በእግር ዝማሬው እየተዘመረ ምስጋናው እየቀረበ ነጋሪቱ እየተመታ እምቢልታው እየተነፋ እስከ መንበረ ጸባዖት ቅድስት ሥላሴ ካቴድራል ድረስ ጉዞ ይደረጋል ማለት ነው። በመንበረ ጸባዖት ቅድስት ሥላሴ ካቴድራል የሚኖረን የመጨረሻው መርሃ ግብር የሚሆነው የመንበረ ጸባዖት ቅድስት ሥላሴ ሊቃውንተ ቤተ ክርስቲያን በያሬዳዊ ዝማሬ ወንድማችንን አቀባበል ካደረጉለት በኋላ በዛም በመንበረ ጸባዖት ቅድስት ሥላሴ አጭር የሆነ ዝማሬ ተዘምሮ በመጨረሻም በብፁዓን አባቶች የመጨረሻው ቃለ ምዕዳን ቡራኬ ተሰጥቶ ኪዳን ደርሶ ግብዓተ መሬቱ የሚፈጸም ይሆናል። ስለዚህ ምዕመናን ይሄንን ስርዓት ተከትሎ የቀብር ስነ ስርዓቱ እንደሚከናወን አውቃችሁ ከጠዋቱ 3 ሰዓት ጀምሮ ሁላችሁም በ2 ሰዓት እንድትገኙ እናሳስባለን። ከ3 ሰዓት ጀምሮ እስከ 9 ሰዓት ድረስ የሚኖረውን የወንድማችን የመምህር ዘላለም ወንድሙ የቀብር ስነ ስርዓት መርሃ ግብር አስተማሪ ምሳሌ የሚሆን ለቤተ ክርስቲያን ክብር ከፍ ያለ ማዕረግ የሚሰጥ ሆኖ እንዲያልፍ ሁላችሁም የበኩላችሁን አስተዋጽኦ እንድታደርጉ በዚሁ አጋጣሚ እናሳስባለን። ሌሎች ቀሪ ዝርዝር ሁኔታዎችንና አስፈላጊ የምዕመናንን ጉዳዮች የሚገልጹልን ከአጠገባችን ያሉ በዚሁ የቀብር አስፈጻሚ አብይ ኮሚቴ አባላት ዝርዝር መረጃዎችን ይሰጣሉ። ወደሱ እንሄዳለን። አመሰግናለሁ። ምዕመናን ነጭ ልብስ ለብሰው እንዲመጡ የታዘዘበት ምክንያት ቤተሰብ ነጭ ልብስ እንዲለብስ የታዘዘበት ምክንያት ዕድሜ ዘመኑን ሁሉ ወንጌልን ትዳሩ ፍሬው አድርጎ የኖረ የክርስቶስ እውነተኛ ሙሽራ ስለሆነ ነው። ስለዚህ ወንድማችን መምህራችን ዘላለም የሚሄደው ወደ በኩ ወደ ሰርጉ አዳራሽ መሆኑን ስለምናምን ሙሽራው የሚታጀበው ደግሞ በነጭ ልብስ ስለሆነ በዚህ መሰረት
ብፁዕ አባቶቻችን ነጭ ልብስ እንዲለበስ አዘዋል። ምእመናን ሁሉ ይህንን ትእዛዝ በማክበር ነጭ ልብስ ለብሳችሁ ወንድማችሁን እንድትሸኙ አደራ እላለሁ። ሐዘን ከመግለጽ ውጭ የተከለከሉ ነገሮችን አለመያዝ፣ መንግስት የመስቀል አደባባይን እንዲፈቅድልን ወንድማችን ማህበረሰብን በመገንባት ያደረገውን አገራዊ ተሳትፎ ታሳቢ በማድረግ ነው። ስለዚህ በዕለቱ መታየት ያለበት የወንድማችን የወንጌል ፍሬ ብቻ ስለሆነ የወንጌል ፍሬ የሚባሉት ደግሞ ትዕግስት፣ ጽናትና ፍቅር፣ ትህትና፣ ራስን መግዛት ነው። ማንንም ከመንቀፍ እና ከማስነቀፍ ድርጊቶች መቆጠብ ያስፈልጋል። ይህም የኦርቶዶክስ ክርስትና እምነት የምናምን ሰዎች ስርዓታችንና ዓላማችን ነው። በዚህ መሰረት ምእመናን ሁሉ ይህንን እንድታከብሩ በትህትና እንጠይቃለን። ሶስተኛ፣ በመድረስ የሚተላለፉ መልእክቶች በሙሉ ጥንቃቄ እንዲደረግባቸው በተላለፈልን አባታዊ ምክር ጥንቃቄ አድርገን ምንም አይነት ነገሮች ከመድረክ ውጪ የማይተላለፉ መሆኑን ጥንቃቄ አድርገን ተቆጥበን ስርዓት ባለው መልኩ እንዲሄድ አድርገናል። ምእመናን ለጸጥታ አካላት ትብብር እንዲያደርጉ በዕለቱ ተፈትሸው በሚታዘዙት መሰረት ተገዢ እንዲሆኑ አደራ እንላለን። እናመሰግናለን። ወንድማችን ህልፈተ ሕይወት ከተሰማበት ጊዜና ሰዓት አንስቶ ህዝበ ምእመኑም የቤተ ክርስቲያኑ ሁሉ አገልጋይ ከአሜሪካም በሌላው ዓለምም የሚገኘው ምእመን የዘላለም ወዳጅ ወንድሞች የእኔ ጉዳይ ነው ብለው በኃላፊነት ወስደው ስላደረጉልን ነገር በጠቅላላ ምስጋና ለማቅረብ ነው በዚህ የተገኘሁት። የጸሎትና ጸሎተ ፍታቱን በተመለከተ በቤተ ክርስቲያን ሕግና ስርዓትና ደንብ መሰረት ጸሎተ ፍታቱ ቅዳሴው በሰሜን አሜሪካ ብፁዓን አባቶች በተገኙበት በከፍተኛ ሁኔታ የተደረገ ስለሆነ ጸሎተ ፍታቱን በተመለከተ በአዲስ አበባ በቦሌ ደብረ ሰላም መድኃኔዓለም ካቴድራል ከሌሊቱ በ6 ሰዓት ጀምሮ ሰዓታት በመቆምና ጠዋት ደግሞ ከ1 ሰዓት ጀምሮ ፍታቱን ተገኝታችሁ በአዲስ አበባ ዙሪያ ያላችሁ ሊቃውንት ቤተ ክርስቲያን በሙሉ እንድታደምቁልን እናሳስባለን። ሌላው ከዚህ በመቀጠል ምስጋና ማቅረብ የምንፈልገው ለተደረገልን ትብብር በሙሉ በመጀመሪያ ለአዲስ አበባ ከተማ ከንቲባ ቢሮ ልዩ ጽሕፈት ቤት፣ ለአዲስ አበባ ከተማ ጸጥታ ቢሮ፣ ለአዲስ አበባ ፖሊስ ኮሚሽን፣ ለፌዴራል ፖሊስ፣ ለጸጥታ አካላትን ለተደረገልን ቀና ትብብርና መልካም በጎ የሆነ አቀባበል በሙሉ እጅግ አድርገን በእግዚአብሔር ስም እናመሰግናለን። በመጨረሻ በመስቀል አደባባይ ስለሚደረገው የሽኝት ህዝበ ምእመናኑ ለጸጥታና ለፖሊስ አባላቶች በእኔነት ስሜት ትብብር እንዲያደርጉልንና ስንል በትህትና የጠየቅን ሁላችሁም ህዝበ ምእመን የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታይ የሆናችሁ የመምህር ዘላለም ተማሪዎች የሆናችሁ ወንድሞች እህቶች በሙሉ የጸጥታ አካላት በሚጠይቁን ትብብር በሙሉ መልካም ስነ ምግባር አሳይታችሁ የእኔነት ስሜት ተሰምቷችሁ እናንተ ተገልጋይ ሳትሆኑ ገላጋይ ሁሉንም ጸጥታ አስከባሪ ሆናችሁ እንድታሳልፉልን እያል እጅግ በጣም በትህትና እንጠይቃለን። ይሄ የቤተሰቡም የዚህ አብይ ኮሚቴም መልእክት ነው። ይሄንን በአጽንኦት ማስተላለፍ እንፈልጋለን። ሌላው ከዚህ በመቀጠል ምስጋና ማቅረብ እንፈልገው የወንድማችን ህልፈተ ሕይወት ከተሰማበት ጊዜ ጀምሮ በሌሊት ተገኝታችሁ ከቤተሰቡ ጋርና ከአባቶች ጋር ትእዛዝ ተቀብላችሁ የዚህ አብይ ኮሚቴ አባላት የሆናችሁ አገልጋዮች በሙሉ ከላይ ከቅዱስነታቸው ከቅዱስ ፓትርያርካችን ጀምሮ የቤተ ክህነት ጽሕፈት ቤት ብፁዕ አቡነ ሳዊሮስ ሁላችሁም ላደረጋችሁት ትብብርና ይሄ ኮሚቴ ተቋቁሞ ስራውን እንዲሰራ በአስቸኳይ ለወሰናችሁት ውሳኔ የዚህ አብይ ኮሚቴ አባላት መምህሮቻችን ሁላችሁ አገልጋዮች የቤተ ክርስቲያን አገልጋዮች ከፊት እየመራችሁ ሕግና ስርዓት እንዳይጣስ ተከታትላችሁ እያረማችሁ ለዚህ ቀን የሚያስፈልገውን ፕሮግራም እንዲሳካ ላደረጋችሁ አካላት በሙሉ ምስጋና ማቅረብ ፈልጋለሁ። ከዚህ በመቀጠል ለዚህ የሽኝት ጉዞ የወንድማችንን በዓል እንዲደምቅ ላደረጋችሁ ሙሽራችንን ለምንሸኝበት ቀን የሚሆነውን ዝግጅት ሁሉ
በመልካምነት በበጎ ሀሳብ በዚህ ዛሬ በዚህ የተገኛችሁ የሚዲያ አካላትን ነው ማመስገን ፈልገው እጅግ በጣም አብዝተን እናመሰግናለን። ክብር ይስጥልን። እግዚአብሔር ስራችሁን ደግሞ ወደፊትም የተሳካ የተባረከ ያርግላችሁ። ትላንትናም ተገኝታችሁ ጋዜጣዊ መግለጫ ያስተላለፋችሁ ከዛም በፊት በቤትም በተለያየ ቦታ ሆናችሁ በራሳችሁ ተነሳሽነት በእኔነት ስሜት ይሄንን ህዝበ ክርስቲያኑን ለመቀስቀስና የዘላለምን በጎ ነገሮች ለመመስከር የበቃችሁ የተራዳችሁትን ሁሉ እጅግ አድርገን እናመሰግናለን። ሁላችሁም በቅንነት መታችሁ የምንለውን ለመስማት ለማስተላለፍ ስለታዘዛችሁን እጅግ አድርገን ማክበር እንፈልጋለን። ይሄን ነው ማለት እንፈልገው። በጣም እናመሰግናለን። እንግዲህ ሁሉም ያሉት ሪፖርቶችና ያሉት መመሪያዎች እንዳሉ ነው። መምህራችን መምህር ዘላለም ወንድሙ ብዙ የጀመራቸው ስራዎች ህዝብ ግን የማያውቀው አሁን ደግሞ እንዲያውቀው ግድ ስለሆነ እነሱ ደግሞ የተጀመሩ ስራዎች ደግሞ መፈጸምም ስላለባቸው እኛም መቀጠል ስላለብን ሁላችንም በውጭ ሀገርና በሀገር ውስጥ የተለያዩ አካውንቶች ተከፍተዋል። እነሱን አካውንቶች ግልጽ እናደርጋለን። እነዚህም አካውንቶች ላይ የሚገቡት ሁሉ ገቢዎች መምህራችን መምህር ዘላለም ወንድሙ የጀመራቸውን ስራዎች ለማስቀጠል ስለሆነ በውጭ ሀገር በዲሲ ቅድስት ማርያም ቤተክርስቲያን የዜል አካውንት ነምበር 2023915952 እደግመዋለሁ 2023915952 ይሄን ገቢ በሚደረግበት ሰዓት ላይ ለዘላለም በሚል ቢጻፍና ቢጠቀስ የተሻለ ስለሆነ በጎፈንድሚ አታች ይሆናል ሊንኩ። በሀገር ውስጥ ደግሞ በኢትዮጵያ ንግድ ባንክ ቦሌ ቅርንጫፍ 1075 18 62 192 እደግመዋለሁ 1075 18 62 192 አብርሃም ኤንድ ኤልያስ ኤንድ ዳዊት በሚል የተከፈተ ስለሆነ በሱም ገቢ ማድረግ ይቻላል። የመምህር ሲሰራቸው የነበሩ የተለያዩ መልካም ስነ ምግባሮች ሁሉ በዶክመንተሪ በወንጌለ ዘላለም ዩቲዩብ ላይ በቅርብ ቀን ይለቀቃል። ዶክመንተሪውንም እየሰራቸው ያሉ የነበሩትን መልካም ስራዎችንም በዛው እንከታተላለን። ሁሉም አካውንቶችም በተለይ በዚሁ ሚዲያ ላይ አታች ይደረጋል። ስለ ሁሉም ነገር እንግዲህ እግዚአብሔር በነገሮች ሁሉ ማስተዋልን ያድለን። አመሰግናለሁ። መላው ኦርቶዶክሳውያን፣ መላው የሚዲያ አካላት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በሙሉ ይሄ መርሃ ግብር የእናንተ የቤተ ክርስቲያን የሁላችንም ስለሆነ በተቀመጠው አግባብና በተቀመጠው ስርዓት ብቻ መርሃ ግብሩ እንዲሄድ ተባባሪ እንድትሆኑ ከጎናችን እንድትሆኑ በምናዘውና በተቀመጠው አቅጣጫ መሰረት ኮሚቴው በብዙ ድካም ለፍቶ ያሳካቸውን የቀረጻቸውን አቅጣጫዎች በሙሉ ተከትሎ እንዲሄድ ከሚመለከተው አካል ውጪ ወይም ከተቀመጠው አቅጣጫ ውጪ ምንም አይነት መመሪያ ወይም ደግሞ ምንም አይነት የተቀመጠ አቅጣጫ የሌለ መሆኑን አውቃችሁ የሚዲያ አካላት በሙሉ ይህንን ለመላው ኦርቶዶክሳውያን ለመላው የቤተ ክርስቲያኒቱ ሊቃውንት በሙሉ እንድታደርሱልን እናሳስባለን። እናንተ ሚዲያዎች ዛሬ ከሌሊቱ 6 ሰዓት ጀምሮ የመምህር ዘላለም ወንድሙ ጸሎተ ፍትሐት በቦሌ ደብረ ሳሌም መድኃኔዓለም ካቴድራል ከሌሊቱ 6 ሰዓት ጀምሮ የሚጀምር ስለሆነ በዛ ተገኝታችሁ በአሜሪካ ሲደረግ የነበረውን ጸሎት ስነ ስርዓት እንደተዘገበ ሁሉ በዚህም በኢትዮጵያ የሚደረገው የጸሎት ስነ ስርዓት እንዲዘገብልን ስለምንፈልግ በዛ ተገኝታችሁ ዘገባ እንድትሰሩ ለመላው ዓለም እንድታስተላልፉ በዚሁ አጋጣሚ እናሳስባለን። ወንድማችንን በሰላም ሸኝተን እኛም ደግሞ ወንድማችንን በሸኝንበት አግባብ እንድንሸኝ አምላካችን እግዚአብሔርን በጸሎት ተማጽነን መጨረሻችን እግዚአብሔር እንዲያሳምርልን በጋራ እግዚአብሔርን አመስግነን እንድንለያይ የአምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። ስለነበረን ጊዜ ሁሉ እጅግ ከልብ እናመሰግናለን። ወስብሐት ለእግዚአብሔር
ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየ